የኔ ወዶች ዛሬ አንዱ ነታረ ነገራችሁ ነው እየመጣሁት ማለት ነው። ምን ለነገራችሁ መሰላችሁ? የድሮ ፎቶ ነውና የድሮ ፎቶ ሩትዬ ልጇ ጠፍቶባት እንደዚሁ አብርሃም ወስዶባት እንትን በጣም አዝና ስለ ልጇ እያለቀሰች ምናምን ደስታ ቤት መጥቶ ነበረና እሱ ፎቶ ነው። ቦታ ቀይርልኝ ነው ያልኩት ለኤአይ ማለት ነው። ያው ታውቃላችሁ ሁላችሁም አሁን ብዙ ነገር በኤአይ እየተቀየረ ነውና ኤአይ አብርሃም ነበር ልጁን ይዘ ያለውና ታምኔቱ ላይ ገብታችሁ ካያችሁት የበፊት ታምኔቱ ላይ ማለት ነው አብርሃም ነበር ይዞ ያለው። ከዛ ቦታ ቀይርልኝ ነው ያልኩት እኔ። ቦታ ቀይርልኝ ያልኩት ግን ሰው ሳይሆን ቦታውን ማለት ነው ያሉበትን ቦታ ቀይርልኝ ነው ያልኩት። ከዛ ምን አረገ? ወይኔ እናቴ! ከዛ ምን አደረገ መሰላችሁ? ያዩ አምጥቶ አብርሃምን ለብቻው አቆመውና ደስታና ሩትዬ ከነልጇ አብሮ አሳቀፋቸው ማለት ነው። ስለዚህ አብርሃም ለሩትዬ እንደማይመጥናት አብርሃም መቼም ከሩቲ ጋር እንደማይሆን ስላችሁ ራሱን ካላስተካከለ ሰው ቢጠይቀው ባይጠይቀው ምንም ግድ እንደማይሰጠው ልጁ ደንዝዟል። ለነገሩ ላይ ደነዝዝ ነው። እቺ ሻለ የምትባል ሴትዮዋ ውሽሚት የምትባለው ሴትዮዋ እንደዚህ ራቁቷን እየሄደች ለማንም እንትን እያለች ታዲያ በፈለግበት ሰዓት ሄዶ ያገኛል። ከሩትዬ ጎሶ የተለየው በሚፈልግበት ሰዓት ስለማያገኛት እዛም ተልከስክሶ ሲመጣ እሷ ስለማትቀበለው ለራሷ ክብር ስላላት ነው ሩትዬን እንደዚህ ጠምዶ ያዛት እንጂ እኮ እንደ ሄርሜላ ብትሆንለት ኖሮ እኮ ከስሮ አይጠፋም ነበር። ግን ሩትዬ ደግሞ እንደዛ ሴት አይደለችም፣ ክብሯን ጠባቂ ነች። ስለዚህ አንድ ሴት ልጅ ደግሞ ክብሯን ካልጠበቀች ሴት ልትባል አትችልም። አሁን ሄርሜላ ሴት አይደለችም። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ አንድ ምስጢር ነግራችሁ ነው የመጣሁት። እንደምታውቁት እንግዲህ አብርሃም ምን አይነት ሰው እንደሆነ ኤአይ ራሱ አውቆታል። ለሩትዬ እንደማይመጥናት ኤአይ ራሱ አውቆታል። አብርሃም ቆሻሻ ወንድ እንደሆነ ሩትዬን የሚመጥናት ወንድ ማን እንደሆነ ኤአይ ራሱ አውቆ ይኸው ራሱ አሳቅፏቸዋልና በጣም ግርም ድንቅ ነበር ያለኝ። እኔ ቦታ አይደለም ሰውን አይደለም ቀይርልኝ ያልኩት ቦታ ቀይርልኝ ያልኩትና በዚህ አጋጣሚ ምስጢሩን ተናግሬያለሁ። ምስጢር አይደለም እናንተም ታውቃላችሁ። ምን ችግር አለ ውዶ